ሀብቴ ነው ንብረቴ ነው እንደፈለኩ ሆንበታለሁ። ሰናይት ይቅርበኝ አጥፍቻለሁ ይቅርበኝ እናቴ። መሬቱም ተሽጦ አለቀ፣ ከብቱም ተሽጦ አለቀ። መጨረሻ ላይ እንደ ሴት ነው የሚያለቅሰው ልጅ። እንደው የሱ ነገር ያሳዝነኛል። ሴቶቹ እንኳን አሁን ተመልሼ ልግባ ለማለት እፍረት ያዘኝ። አትውጣ እያሉኝ ወጥቼ እንደከመልሽ ወደ ቤት እገባለሁ። በድዬሻለሁ። አሁን በኋላ መቼም በደሉን አታስቢብኝ። ሰላምን ሊሰጠን ነው ኢየሱስ ክርስቶስ ወደ ምድር የመጣው። እኛም ደግሞ ለልጆቻችን ሰላም መስጠት አለብን። መጀመሪያውን እኮ ተው ብለህ እምቢ አልከኝ። አሁን እሷ ደግሞ እኮ እምቢ አለች። ምን ላድርግ ብለህ ነው ልጄ? እንግዲህ ያው እኔም ብዙ ነገሮችን በዚህ ዙሪያ ነው የምሰራው እና እስቲ ይህን ጉዳይ ከፈጣሪ ጋር እንግዲህ ዛሬ ይሳካል ብለን ተስፋ እናደርጋለን። አዎ እሱም አንድ እግዚአብሔር ፈቃድ ነው። ግን እኔ ብዙ ደክሜያለሁ፣ ብዙም ጊዜ ሞክሬያለሁ። ግን እንግዲህ ዛሬ እግዚአብሔር ባንተ ካደረገ ውስጥ እሞክራለሁ። ይሄ ነው ቤቱ? አዎ እዚህ ነው። አይሰማ ይርቃል። አይ ብዙም ነው። እኔ ነኝ ወደ ተማሪ እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። ደህና ነው። እንዴት ነው? ዛሬ ምን ነው የምንጠጣለው? ፈልጌሽ ነበረ ባለፈውም። ሰላም ነው የመጣው? አይ ሰላም ነው፣ ሰላም ነው። ይሁን ነው ወደ ድንገተኛ እንግዳም እኛም መተናል። እንደ ድንገት ሳላስበው እንግዲህ ዘውዱን መጣባቴ ሳልዘጋጅ አይደውልልኝም ነበር። አይ እንደው አሁን እንደ ድንገት ነው ማለት አስተማሪ ሚዲያ ስለሆነ እነዚህ እንግዶች ምንድን ናቸው? የሚቀርጹ ይዘውብኝ ነው። አስተማሪ ሚዲያ ነው። አንዳንድ ነገሮች በቤት ውስጥ ያሉ ችግሮችን የሚፈቱ ናቸው እና እስቲ ከወንድሜ ከማይሉ ጋር ይህንን ችግር እግዚአብሔር ቢረዳ ቢፈታው ብለን ነበር። አንቺም ብዙ ጊዜ ነግረሽኛል። ደክም ያለው እኔም ገብረ መስቀልም ብዙ ጊዜ ነግሬዋለሁ፣ ግን አልሰማኝም። አሁን ግን እግዚአብሔር በፈቀደ ጊዜ ተጸጽቶ መጥቶ ጠይቆኛል። እኛ እሱን የላከን እና አሁን ይቅር እንድትባባሉና እንደ ቀድሟችሁ አብራችሁ እንድትኖሩ ነው። እግዚአብሔር የሚፈቅደውም ይህንን ነው እና ምን ትያለሽ? ተጸጽቷል። አሁን ከድሮ በጣም ብዙ መከራም መክሮታል። ስለዛ ተጸጽቷል። ስለዛ ምን ትያለሽ አንቺ? አባቴ እኔ ድሮስ ያውቆይል ከኔ በላይ እርሶ ያውቃሉ። መቼስ ምንም ቢሆን ምንም ከእርሶ የሚደበቅ ነገር ስለሌለ ያለውን ነገር ሁሉንም ያውቃሉ። ይሄ ነው ብዬ አልነግረውት። እኔ የሚያሳለፍኩትን ጊዜ ልጅ በማሳደግ ቅስሜ ተሰብሮ ስንት እንደተንገላተው ያውቃሉ እርሶ እንጂ እኔ አላውቅም። እንግዲህ አባታችን እንዳሉት ባይሉ እባላለሁ፣ ጋዜጠኛ ነኝ። አስታራቂ ሚዲያ ከሚባል ሚዲያ ነው የመጣሁት እና ብዙ ጊዜ ስቱዲዮ ያለን እና እዛ ስቱዲዮ ውስጥ ነው ሰዎቹ መጥተው እኛ ጋር ያለውን ነገር ለማስተካከል የሚያወሩት። እንደዚሁ ደግሞ መምጣት ማይመቻቸው ሰዎች ካገኘን ደግሞ ቤታቸው ሂደን አነጋግረን እኔም እንደ ሽማግሌ ሁኜ ሌላም ሽማግሌ እንዲህም አባት ይዤ እሄዳለሁ እና ከዛ ነበረ እስቲ ስለተፈጠረው ነገር እውነት ለመናገር እንግዲህ የእርሶ ባለቤትንም አግኝተን አውርተን ነበረ። በጣም ከፍተኛ ጉዳት ላይ ናቸው፣ ጸጸት ላይ ናቸው። ነገሮችን ለማስተካከል አሁን ልባቸው ይፈልጋል። የእርሶን ፈቃደኝነትም ለመስማት ለማወቅ ነው ወደዚህ የመጣ ነው እና እንግዲህ የልጅ አሳዳጊ ነን ብለውኛል። ብዙ ለፍተዋል። እሳቸውም ነግሯል፣ ያጠፉትን እንዳለ ነግረዋል። እርሶ ፈቃደኛ ከሆኑም በኋላ መጥቶም ቢሆን ድጋሚ ቃል በቃል ሰው ፊትም ሊናገሩ ይችላሉ እና
አሁን እስቲ እኔ አሁን እንዲህ ብዬ ለመፍረድ ከባድ ነው ለኔ። እንደው የተፈጠረውን ነገር ቢንገሩኝና ከዛ ያለውን ነገር አስረጅ። እሺ ወንድሜ እግዚአብሔር ያክብርልኝ። አሜን። መጀመሪያ በዚህ መልኩ ሰላም ለመፍጠር አስባችሁ ወደ ቤት ስለመጣችሁ እግዚአብሔር ይስጥህ ወንድም አለም ደግ ከፍ በል። እሳቸው ያው ከአባትም በላይ አባት ናቸው። ተለይተውን አያውቁም። ሁልጊዜ እግዚአብሔር ቃልን እንዳስተማሩን እንደመገቡን ነው የሚኖሩት። ግን እኛ እንደውም ሌላ እንደመምከር በዚህ እድሜያችን ደግሞ እኛ እየተመከርን የሁላ ነገር ጥፋቱ ታንዶ ወገን ሰምቶ መፍረዱም ስለሚከብድ እኔ ነኝ የተጎዳሁት ከነ ልጆቼ። አሁን ደግሞ እንግዲህ ሰውየው ባለበት ሁኔታ የተጎዱትን ጉዳት እኔም አልፎ አልፎ አያለሁ ሰማለሁ። እንደገናም ተጎዳሁ እንዲሆንኩ ካሉም ደግሞ አባቴን ሰምቻለሁ። የጥፋቱ መንስኤ ከጊዜ በኋላ የመጣ ችግር ነው። ከመጀመሪያው ጥሩ ባለቤቴ ናቸው። 3 ልጆች አፍርተናል። 2 ሴት 1 ወንድ ልጅ። የባህር ልጃችን ወንድ ነው የመጀመሪያው። ከክፍለ ሀገር ነው የመጣ ነው። የልጅነት ባልና ሚስቶች ነው። ብዙ ጊዜ አብረን ኖረናል። እንደው እድሜውን ይሄ ነው ብዬ በቁጥር ባላውቀው ብዙ ጊዜ አብረን ኖረናል። እድሜን አብሬ የኖርኩትኝ እሳቸው ጋር ነው ማለት ይችላል። አዲስ አበባ መጣን በኋላ አሁን ጊዜ በኋላ ነው የተለወጡት። የተለወጡትም ወደ ክፍለ ሀገር የቤተሰቦቻቸው ሀብትና ንብረት አለና የመጀመሪያ ልጅም ስለሆኑ የእርሱ ባለቤት ሁሉንም ነገር እሳቸው ነው እናት አባት አደራ ብለው ቃላቸውን አስቀምጠው ያለፉት። ያን ሁሉ ነገር ሀብቱ ንብረቱ ስፍር ቁጥር የለውም። እሳቸው ማያውቁት በውል እንኳን ለመቆጣጠር እህሉም እየተጫነ ይመጣ ነበር። ከሆነ ጊዜ በኋላ እህሉም ቀረ። ከብቶቹም በበዓልም ብዙ ነገር ይመጣ ነበር። እሱን ላቀረ ስጠይቃቸው ይሄ ነው የሚሉኝ የለም። ልሄድ ነው ይላሉ። ይሄዱና ሰነባብተው ይመጣሉ። ሳወራቸው እስከዚህም እየሆኑ ምን አገባሽ አንቺ፣ ስለዚህ ጉዳይ አንቺ ምን አገባሽ እያሉ ይሉኝ ጀመር። በኋላ መቼም ሰው የሚደበቅ ነገር የለም። ወሬውን እኔ ጫፍ ጫፉን ስሰማ ሀብት ንብረቱን ሽጠው ለውጠዋል። ባረባ ገንዘብ ሽጠው ለውጠው አጉል ጓደኞች ጋራ ገጠሙ። እያመሹ ነው የሚመጡት። መጠጥ ነው ደግሞ መጠጡም አልፈው ቁማር የሚባል ነገር ጀምረው የኪሳቸውን ብር እያራገፉ ነው፣ ይዘው የሚሄዱትን እያራገፉ ነው ብለው የሚመጡ ሲመጡ ጭራሽ ተበልተው ይመጣሉ። መጠጥ ይጠጣሉ በብስጭት ሰክረው ቱቦ ወድቀው እየመጡ እየተንኳኳ አባታቸውን ነው አንሱ እየተባሉ ልጆች ሁሉ አፈሩ። ብል ከአቅሜ በላይ ሆነ። ብዙ ጊዜ ታገስኩ። ሌላ ሰው ከመስማቱ በፊት ራሳችን ቁጭ ብለን ከልጆቻችን ጋር አወራን። እኔም መከርኳቸው እንደ ልጅ እንደ ሚስት እንደ ልጅ ሁኜ መከርኩ። ሊሰሙኝ አልቻሉ። ካደር እየባሰባቸው መጣ። ያ ገንዘብም አያልቅ የለም አለቅ መጣ። በቃ ኑሯችን ተዛባ። ያቺው በደህና ቀን የተያዘች ቤትና ቦታ ኑራን ብቻ ኪራይ የለብንም። እሳቸው ጡረታ ነው ያሏቸው። ደሞዛቸው ጥቂት ናት። የቤት ኪራዩም ይሄ ነው የሚባል አይደለም። በልጆቻችን እገዛ ይሄው አለን። ከጊዜ በኋላ ነገሩ ሲበዛ እኔ አቅሜ በላይ ሆነ። ነፍስ ያለው ጓደኛም የላቸው። ጧት ማታ ምነግር ይሄው ለአባታችን ነው ደሳቸው ጧት ማታ እኔም አሰለቸዋቸው እሳቸው ያሰለቹም እንጂ ቢሉ በጭራሽ እንደው ሊመለሱ አልቻለም። በስከ መጨረሻ መለያየትን መርጠን ተለያይተን እኔ ልጆችን ይዤ የግቢ የቀረው እሳቸው ደግሞ እሸጣለሁ እካፈላለሁ ሲሉ ልጆቹ እምቢ አሉ። ቤቱን ነው? አዎ እካፈላለሁ፣ ሀብቴ ነው ንብረቴ ነው እንደፈለኩ ሆንበታለሁ፣ ይሄንም እሸጣለሁ ምን አዛዥ አለብኝ ሲሉ ልጆቹ አንሰጥም፣ እንዲህ ካላችሁ
በህይወት እያላችሁ ሀብታችን ስጡን፣ የድርሻችንን እንወስዳለን። አለበለዚያ እንግዲህ ሰው ካልሳቀብህ አባታችን ግምቱን እንሰጥሃለን፣ አስገምትና እኛ እንሸጥም አንለውጥም፣ አባታችን ምናረገውን እናረጋለን፣ ወድቀህ አትወድቅም እኛ እያለን ላንተ ከፋብህ እንጂ ብለውት እያገዙ ልጆቹ ሌላ ቦታ ሄደው ተከራይተው ተቀመጡ። ጊዜውም ጥቂት አይደለም እንግዲህ ወደ 3 ዓመት ሊሆን ነው ከተለያያችሁ። በኋላ እየተዋለ እየታደረ ነገሮች ሁሉ እየከፉ እድሜውም እየሄደ በሰዓቱ ምግብ አልገኝም ሲል ጤናውም እየጠፋ አቅም እያቃተ እየተበሳቆሉ መጡ። መጀመሪያማ እንደ ደህና ጎረምሳ እንደው በቃ መሬቲቱን ሊረገጧት ራሱ ተሰቅቀውና ንቀዋት ነው የሚረገጡ የነበረ። አሁን ያቀርቶ አንገት ስብር አድርጎ ጎብጦ መሄድ መጣ። አመት ባለም ሲሆን የሆነም ሲሆን ልጆቹን ወደ ቤት እንዳታስመጡብኝ እያልኩኝ ለዕለት ከምንበላው አንለያቸውም እየቆጣጠርኩ ሰዱና ስጡ። ሰው ለመንገደኛም ያበላል። ራሳቸው ያከፉትን ኑሯቸውን እኔ እንዴት በጉሮሮ ይወርዳል ጾማቸውን እያደሩ እያልኩኝ እየቋጠርኩ ጊዜ ነው ምልክላቸው። ወደ ቤት ግን እንዲመጡ ፈቃደኛ አይደለሁም። ይፈልጋሉ መምጣት፣ እኔ ግን አላስመጣቸውም። እና ያለው ነገር ይሄ ነው። ልጄ እኔ ጥር ያለው ደክም ያለው ያልሆንኩት ነገር የለኝም። ሰው ሲኖር በፍቅር መሃል ጸብ አለ። እንኳን ሰውና ሰው እግርና እግር ይጋጫል። ብዙ ነገር አሳልፍ ያለው እንደኔ ቻይ የለም ነበር። አልታያቸውም። ይሁን በስተርጅና መጨረሻችን ከፍቶ ይው ለኔም ሳያምርብኝ ኑሮ አይደለም የምኖረው፣ እሳቸውም ሳያምርባቸው ልጆቻችንን ፍቅር ሳያገኙ እንዲሁ ነን ቀረን። ይሄ ነው ያለው ነገር። ልጅ እናታችን እንግዲህ ያለውን ነገር ነግረውናልና 3 ልጆች አሉን ብለውናል። ትላልቆች ናቸው? አዎ ትላልቆች ናቸው። ሁሉም ራሳቸውን የቻሉ ነፍስ ያወቁ በስራ ላይ ያሉ ናቸው። ደህና ስራ ያላቸው የተማሩ ናቸው። ሁላቸውም ከራሳቸው አልፎ ለኛ እየረዱ ያሉ እነሱ ናቸው። ደርሰውልን በማረፊያችን ሰዓት ይኸው አልበላን ብሎ ነው የሁላ ነገር የተፈጠረ። ራሳቸውን የቻሉ ናቸው፣ የተማሩ ናቸው። በጣም እንትን የሚል ነው እና በእውነት ለመናገር እንደዚህ ነው እንትን ብዬ ለመናገር ከባድ ነው። አሁን በተለይ ደግሞ ይሄ በቁማር ውጭ በማለት በእርግጥ እሳቸውም ተናግረዋል ያለውን ነገር እና እርሱም ብዙ ነገር እንደሞከሩ ነግረውኛል። እንደ ለብቻ የእነሱን ልጆች 3ቱን ልጆች ለማናገር ሞክረው ነበረ። ልጆቹን አገኛቸዋለሁ፣ አናገራቸዋለሁ። ግን እነሱ በመለያየታቸው በጣም አዝነዋል። አንድ ላይ በመኖራቸው ሲኖሩ በነበረበት ወቅት የነበራቸውን ፍቅር በማሰብ አብረን ብንኖር አባታችን እንደተሰቃይቶ በውጭ ነው ያለው እና በሚቻለው ሁሉ እስቲ እርዱን ምናምን ይሉኛል ብዙ ጊዜ ሲያገኙ። ግን እኔ ብዙ ሞክሬያለሁ። ወለተ ማርያምን ማስቀድማ ትነግረኝ ነበር። ባገኘችኝ ቁጥር ሁልጊዜ እየመጣች ቤተክርስቲያንም አትቀርም፣ ቤተክርስቲያን ትመጣለች። በመጣች ቁጥር ትነግረኛለች። እኔም ደግሞ ገብረ መስቀልን እንዳገኘሁት ስራዬ ብዬም ደግሞ የተከራየበት ቤት ሄጄ በጠዋት ከኪዳን እንደመጣሁ ሄጄ ያናግረዋለሁ። ምንም እሽታ ነው በፊት የነበረው። ከዛ በኋላ ግን እያደር መከራው አሁን እሷ እንዳለች ወደ 3 ዓመት ሆኗቸዋል ከተለያዩ። ግን እያደር አሁን ከበፊቱ ጥሩ ወደ ቤት የመመለስ እንትን ያላቸው አሁን ልቦናቸውን ሰብስበዋል ነው። አዎ ያው መከራ እንትን ብሏቸዋል። ያው አንድ ላይ ለመኖር አስበዋል እና ተጸጽተዋል። ስለተጸጸቱ አሁን አንቺም እሺ ብለሽ አንድ ላይ ብትኖሩ ብለን ነው የመጣነው ጠይቅሽ። እውነት ለመናገር እንግዲህ አባ ያለውን ነገር ተናግሯል እና እሱ ላይ ብዙ የምጨምረው ነገር የለኝም። ግን እርሷም ዋናው የሰው ልጅ ስህተት ይሰራል።
ትልቁ ነገር ከስህተት አምኖ ተምሮ መመለሱ ነው፣ መጸጸቱ ነው። እንግዲህ ጥፋት የሰራ ኃጢአት የሰራ ቢኖር ራሱን ለካህን ያሳይ ነው አይደለም የሚለው ቃሉ። እንግዲህ አባታችን ከእርሱ በላይ ባላቅም ሁልጊዜ የምንጸልየው ጸሎት አባታችን ሆይ እያስተዋልን ብንጸልየው አባታችን ሆይ በሰማይ የምትኖር ብለን እኛም የበደሉንን ይቅር እንደምንል እንላለን። ሁልጊዜ እኛም የበደሉንን ይቅር እንደምንል ይቅር እንበል ነው። እኛም የበደሉንን ይቅር እንደምንል አቤት ወደ ፈተና አታግባ ብለን ነው የምንጸልየው። እኛ እግዚአብሔር ይቅር እንዲለን ኃጢአት እንሰራለን፣ እንበድላለን፣ በቀን ብዙ ኃጢአት እንሰራለን። ያንን ኃጢአታችንን ይቅር እንዲለን ምን ማድረግ አለብን? እኛም የበደሉን ሰዎች ይቅር ማለት አለብን። ጴጥሮስ ጌታችንን ሲጠይቀው አንድ ሰው ይበድለኝ ምን ጊዜ ይቅር ልበለው አለ። 7 ጊዜ አለው። 7 ጊዜ አይደለም 7 ጊዜ 7 7 ጊዜ 7 ይቅር። እኛ ግን 1ም 2ም 3ም ይቅር ለማለት እንቸገራለን። ግን ለጴጥሮስ ጌታችን የነገረው 7 ጊዜ 7 ይቅር እንበለው አንድ ሰው ይበድለን ያለ እና አሁንም አንቺ ብዙ ጊዜ አንቺ አብረሽ ለመኖር ልጆችሽን አብረሽ ለማሳደግ ጥረሻል፣ ደክመሻል። በሴትነት አቅምሽ ደግሞ ያሉትን ልጆችሽን ደግሞ ደክመሽ አሳድገሻል። አሁን ግን ገብረ መስቀል ተጸጽቷል። በመጸጸቱ ለመመለስ እያሰበ ነው፣ አስቧልም። እሱ ምን ይላከን? ስለዛ ተቀብለሽ አንድ ላይ ብትኖሪ መልካም ነው። ተሳስባችሁ እንድትኖሩ እኛ ፈቃዳችን ነው። እናታችን ምን ይላሉ? እኔ እኮ መጀመሪያም እንድንስማማ የምፈልገው ነው የነበርኩ። እኔ ከአንቺ ጋር አብሬ አልኖርም፣ አንቺንም ከማላይበት የት በሄድኩኝ ልክ በእኛ እድሜ የማይባል ቃላት ነው እንደ ጎረምሳ ሲሉኝ የኖሩት። እኔ ፍላጎቱ መጀመሪያውም እኔ ተስማምተን እንድኖር ነው የምፈልገው የነበረ። እሳቸው ናቸው አሻፈረኝ ያሉ። እኔ በጎረቤትም የተጣላ አብሬ ከትልልቆች አባቶች ጋር ተቀምጬ ሃይማኖት አባቶች ጋር አስታርቃለሁ። እንደው ጠይቄያቸው እንኳን እምቢ ያሉኝ ያሉ። እኔ ላይ ግን ያው አንዳንድ ጊዜ ሲመጣ አሜን ብሎ መቀበል ነው። ሁሉንም ለበጎ ነው። የእግዚአብሔር ፍቃድ ይሁን ነው የምለው። እሳቸው እንግዲህ ደክመው ለፍተው ሲያቅታቸው አልተውትም። ደከመኝም ሰለቸኝም አላሉም። ሌላም እንግዳ ይዘው በመምጣታቸው እግዚአብሔር መቼስ ለሳቸው ትልቁን እድሜ ይስጥ ነው የምለው። ያው በዚህ እድሜ መጪውም ዓመት በዓል ነው። በዚህ እድሜያችን ተለያይተን በዓል ሲውል ሞት የለየው እና ጥጋብ የለየው እኩል እየሆነ ጎደሎ ልጆች አንገታቸውን እየደፉ ሁሉንም ነገር ሞልቷል ይዘው ይመጣሉ ልጆቻችን። ብቻችን ግን ቁጭ ስንል ይከፋቸዋል። እኔም እንዳይከፋኝ ነው። በውስጣቸው ግን እንዲሁ አይቼ የምረዳው ነገር አለኝ። እንግዲህ ከእርሶ የቀረበ የለኝም ለእኔ። እርሶ የሚሉኝን እኔ እቀበላለሁ። አባቴ ድሮም ያውቁኛል። ተባረክ። እንግዲህ እሳቸውን ለገብረ መስቀልን ይዘን እንመጣና አንድ ላይ ትታረቃላችሁ። እሳቸውም ያለውን ነገር ያስረዱን። እሱን ጥሩ ነው። እንደው እስቲ ትንሽ ወደኋላ መለስ ስላልኩት እና ጥያቄ ስለፈጠረብኝ ነው። እንግዲህ የሶስቱ ልጆች በዚህ ጉዳይ ላይ ለብቻ ይነጋገሩ ነበረ ከእርሶ ጋር? እነሱን ለማድረግ የሞከሩት ነገር ይንገሩኝ። በጣም ብዙ ነገር ነው። ልጆቹ እውነት ለመናገር የራሴ ልጆች ስለሆኑ ሳይሆን አዋቂዎች ናቸው። እንኳን አሁን እድሜያቸው በማሰቢያ ሰዓት ደርሰው ኃላፊነት ደረጃ ላይ ተቀምጠው ቀርቶ ነውና ልጅ እያሉ ራሱ ብልህ ናቸው ልጆቹ። እኔ ሲኖሩም በሰፈርም በትምህርት ቤትም አንድ ቀን በሰፈር ስሞታ ሳይመጣብኝ በትምህርት ቤት ወላጅ ተብዬ ሲሸለሙ ብቻ ነው እንጂ መሄድ ረበሹ ተብዬ ተጠርቼ ሄጄ አላውቅም በዘመኔ። እና ልጆቹ ብቻቸውን እኔ እንደውም ብዙ ጊዜ ቁጭ ብለው ብቻቸውን እየተንሾካሾኩ ስለሚያወሩ ድንገት ግብት ስል የሆነ አነጋገራቸውን ቀየር ሳቅ ምናምን ሲሉ ደነግጣለሁ። እኒህ ሰውዬ ምን ሆነው ይሆን? መቼስ ሰክረው ሲንዘላዘሉ አንዱ መኪና መቷቸው ይሆን?
እንደሆነ ወድቀው ይሆን ድምጻቸውም ሲጠፋብኝ ይጨንቀኛል። እውነት ለመናገር እጨነቃለሁ። ልጆቹ ብዙ ጊዜ እማዬ ይኸውልሽ ድሮም አንቺ እንደዚህ ብለሽ ነው ሁልጊዜም ይሉኛል። ግን ከተለያየን በኋላ አንጀቴ ቁርጥ አለ በቃ። እኔ አባቴም ጓደኛዬም ሁሉ ነገር እሳቸው ነበሩ። ባሰብኩት ልክ ሆነው ስላላገኘኋቸው አንጀቴ በጥፉ ቁርጥ አለ። ያላረጉት ነገር የለም። ሰው ሳይሰማ ነው እነሱ እንደውም ይህንን ነገር ስካሩንም ቁማሩንም በአንዱ ገዳም ይዘን ሄደን ጸበል ነው የምናስጠምቅ፣ ይዘን ነው የምንቀመጥ። ብቻ ይሄንን እንለያይ የሚለውን ነገር አንቺ ታይልን እያሉ ነው ሲሉኝ የኖሩት። ግን እንደው አልተቀበልኩኝም። ለምን እንደሆነ ውስጤ ቆረጠ እንጂ ልጆቹ እንዲታረቁ ይፈልጉ ነበር። አዎ መለያየታችንም አይፈልጉም። ከተለያየንም በኋላ ያላረጉት ነገር የለም እኛን ለማስማማት በየጊዜው አሁንም ዛሬም ነገም ነው ለየብቻ። መቼስ ከልጅ መሀል አንዱ ቀረብ ብሎ እንደ ጓደኛ የሚሆን ልጅ አለ፣ እንደ ልጅ የሚሆን ልጅ አለ። ትልቁ ልጅ ወንዱ ከኔ አይወጣም ከኔ ጉያ ከጓደኞቹ ጋር ሲያደርግ የዋለውን ነው አምጥቶ ለኔ እንደ ጓደኛ አጠገቤ ማየ ብሎ ቁጭ ብሎ የሚነግረኝ። ያልሞከረው ነገር የለም። እንደ ሴት ነው የሚያለቅሰው ልጅ። እንደሱ ነገር ያሳዝነኛል። ሴቶቹ እንኳን ወደ አባታቸው ነው የሚያደሉት። እሱ ግን አንድም ትልቅ ነው፣ ሁለትም ብዙ ነገር ከነሱ ሻል ያለ አስተሳሰብ ነው ያለው። ትልቁ ነገር በጣም ነበር የሚያሳዝነኝ። ያልሞከሩት የለም። ስላልተሳካ ነው እዚህ ደረጃ የደረሰው። አዎ ይሞክራሉ። ልጅም ናቸው፣ አካልም ስለሆኑ ይሞክራሉ። አይደለም የራስ ቤተሰብ ችግር ተፈጥሮ አስተዋይ ልጅ ካለ ደግሞ የሰው ህይወት ራሱ ያስጨንቃቸዋል። እና ያው እንግዲህ አሁን የሚመጣውም የገና በዓል የጌታችን የኢየሱስ ክርስቶስ ልደት በዓል ነው እና በዛ እርቅ ተፈጥሮ ሰላም ተፈጥሮ ልጆች ከአባታቸው ጋር እርሱም ከባለቤቶት ጋር አንድ ላይ ሆኖ ቢያከብሩ ብለን የመጣ ነው እና እንግዲህ በተለምዶ የገና ስጦታ የሚባል ነገር አለ። ስጦታ የግድ የሆነ ገንዘብ የሆነ ቁስ አይደለም። ከፈጣሪያችን የሚሰጥ ሰላምም ጸጋም አንድ ስጦታ ነው። አሁን ጌታችን ሲወለድ እግዚአብሔር አንድያ ልጁን ለእኛ ሰጥቶናል። ከድንግል ማርያም ተወልዷል። ህይወትን የሰጠን እኛን ሊያድን ነው የተወለደው። እኛም ደግሞ ያ ሰላም ሰጥቶናል። ለአዳም ሰላም ሰጥቶት ከዛ በኋላ ላለነው ለትውልድ ሁሉ ሰላማችን ነው። እኛም ደግሞ ሰላምን ማምጣት አለብን። ሰላምን ወደ ቤታችን ማስገባት አለብን። አሁን ልጆቹ አሁን ተሳቀው ነው ያሉት፣ እያፈሩ ነው ያሉት። ስለዛ ለነዛም ሁሉ ሰላም ለመስጠት አሁን እርቁን ተቀበለሽ በሰላም እንድትኖሩ ያስፈልጋል ማለት ነው። ጌታችን በዓል ነው፣ የደስታ በዓል ስለሆነ በቤታችሁ ደስታ እንዲሆን እሳቸውም ከዛ ከችግራቸው ወጥተው ወደዚህ እንዲመጡ ያው ፈቃድሽ እንዲሆን ነው። እንደው ቤት ውስጥ እንደማየው ከሆነ አንዳንድ በእርግጥ ሳምንት የቀረው በዓል ነው። አንዳንድ ሽሩ ጉዶች ቅድመ ዝግጅቶች እያየሁ ነው። እንግዲህ ልጆቹ እንደዚህ የሚያዘጋጁ ልጆቹ ናቸው። እኔን ለማስደሰት የማያደርጉት ነገር የለም። ያው ብቻህን ስትኖር ብዙም ደስታ አይኖርም። ከእግዚአብሔር የመጣ በሞት የተለያየ ቢሆን የእሱ ፍቃድ ስለሆነ ሁላችንም ወደ እሱ ነን፣ አምነህ ትቀበላለህ። ይሄ ግን በህይወት እያሉ ተለያይቶ መኖር ይከብዳልኝ። ብዙ እንደውም ያጎሉት ነገር የለም። እንደውም እሳቸው ከሚያደርጉት በላይ ነው የሚያደርጉት። ግን ውስጤ ብዙም አይደሰትም። እንዳልኩህም በዓል ነው መቼም ተለያይተህ ስትኖር ትንሽ ይከብዳል። ለወንድ ልጅ ደግሞ ይከብዳል። ወይ አግብቶ ሌላ ህይወት መስርቶ ለኖረ ሰው ነው እንጂ በዚህ እድሜ በስተርጅና የወንድ ልጅ ይከብዳል። እኔ እንኳን እግዚአብሔር ይመስገን ከልጆቼ ጋር ነኝ። የጎደለብኝ ነገር የለም። ምንም ፈተናም አልገጠመኝም። በእነሱ ተከብሬ ጎደሎዬን ሞልተው ክብሩ ይስፋ ለመድኃኒዓለም ይኸው እየኖርኩ ነው።
ውስጤ ቢሰበርም የሚጎልብኝ ነገር የለም። እግዚአብሔር ይመስገን። እንግዲህ እናታችንም ያው ፈቃደኝነታቸውን ገልጻሉ እና በእርግጠኝነት ልጆችም አሁን ስራ ሆኖ ነው እነሱ ኑሮ ደግሞ በደንብ ብንወያይ ጥሩ ነበረ። ግን ያው ዋናው የእርሶ ፍቃድ ነው። ልጆቹን ከእርሶ ውጭ አይወጡም። ቅድምም ብሏሉ ይህን ነገር ይፈልጋሉ፣ እነሱም ሞክሯሉ እና እንደውም እነሱ ሳይመጡ ያለውን ነገር አስተካክለን ባለቤቶቱንም ጠርተን አውርተን ያለውን ነገር ካስተካከልን በኋላ እንግዲህ እንደማየውም ቤት ውስጥ ቅድመ ዝግጅት አለ። አባታቸው ሲመጣ ደግሞ ከዚህ የባሰ የተሻለ ደስታ ይኖራል ብዬ ተስፋ አደርጋለሁ እና ከዛ አንጻርም ነው የእሳቸውንም መምጣትም አንድ መሆንም የተፈለገው እና በእርግጠኛነት ልጆች በጣም ነው ደስ የሚላቸው። አዎ ይደሰታሉ እንጂ ይፈልጋሉ። ብዙን ጊዜ እነሱም በሚያገኙኝ ወቅት በመንገድ ቢሆን ቤተክርስቲያን ሲመጡ ይነግሩኛል። ግን ያው እኔ ብዙ ጊዜ ሞክሬያለሁ። በጊዜ ለሁሉ ነው ለሁሉም ጊዜ አለው ይላል መጽሐፉ ላይ እና ለሁሉም ጊዜ አለው መክብብ ላይ ነው። ለሁሉም ጊዜ አለው፣ ለሁሉም ነገር ጊዜ አለው የተባለው ብዙ ጊዜ እሷም እየመጣች ብትነግረኝም እኔም ሄጄ ደግሞ ገብረ መስቀልን ብዙ ጊዜ ብጠይቀውም ያው ፈቃደኛም አልነበረም። አሁን ግን እያደር ግን አሁን ፈቃደኛ ሆኗል። እሱም ራሱ ሰላም ፈልጎ ጠይቋል። ስለዛ እሷም ደግሞ ሰላሙን ከተቀበለች እግዚአብሔር ይመስገን አንድ ላይ የልጅ ልጆቻቸውን እያዩ በሰላም ይኖራሉ። እንግዲህ ያው ከዚህ በኋላ ወግ ማድረግ ማየት ነው። እንግዲህ የደረሱ ልጆች ነው። ሴቱም አለ ወንዱም አለ። ወንዱም የሚያመጣ ነው። ሴቷም ሀጅ ናት ሄዳ የልጅ ልጅ የምታሳይበት አያቱ ነው። ልጆችን እየመረቁ የሚኖሩበት እድሜ ነው እና ከዛ እንግዲህ ከዚህ እድሜ በኋላ ወደ ፈጣሪ መቅረብም ነው፣ ወደ ንስሐ ህይወትም ነው የሚያስፈልገው። ከዛ እንግዲህ ወደ ፈጣሪ በቀረበን ቁጥር ሁላችንም የምናውቀው ነገር ነው። እውነተኛ ሰላም ነው የምናገኘው፣ እውነተኛ ደስታ ነው የምናገኘው። ያን የምናደርግበት እድሜም ስለሆነ ነው። እንግዲህ እናታችን አባታችንንም እሺ ብለው እኛንም አክብረው ፈቃደኛ ስለሆኑ እጅግ በጣም የምናመሰግነው። በሁላችንም በእግዚአብሔር ስም ያው በተመልካቾችም ስም በሁላችንም ስም እጅግ በጣም እናመሰግናለን። እናመሰግናለሁ ልጅ፣ እግዚአብሔር ያክብራችሁ። እንደዚህ አይነት ልጅ በዚህ ጊዜ መገኘት ቀላል ነገር አይደለም። ዛሬ በእኛ እድሜ ዋሽቶ የሚያጣላ እንጂ ዋሽቶ የሚያስታርቀው ቁጥሩ ትንሽ ነው። በዚህ እድሜያችሁ ግን ይሄን አስባችሁ ቤት ለቤት እየመጣችሁ የምታስማሙ የምታስታርቁ ልጆች መገኘቱ እኔ እንደራሴ እድለኛ ነኝ ነው የምለው። ለሌላውም የኔ እድል ለሌላውም ይግጠመው ነው። እግዚአብሔር ይስጥልኝ ልጅ። አሜን። እኛንም እንግዲህ የደስታው ተካፋይ ያድርገን ፈጣሪ። አሜን። እግዚአብሔር ይስጣል። አባ ምናልባት የሚጨምሩት ነገር ካለ ይጨምሩ። እንግዲህ ዋናው ሰላም ነው። ከምንም በላይ ክርስቶስ የሰጠን ሰላም ነው። እግዚአብሔር አሁን የምናከብረው የፊታችን ትንሽ ቀናት ነው የቀሩት። እግዚአብሔር አምላክ ሰላሙን የሰጠን። እግዚአብሔር አብ ከሰማይ ወርዶ እግዚአብሔር ወልድን ወደ ምድር ላከው። ከድንግል ማርያም ተወለደ። ከዛ በኋላ ሰላሙን ሰጠን። 5500 ዘመን በእሳት ሲቃጠል የነበረውን አዳም ከዛ ከእሳት አወጣው። መከራ ተቀብሎ በመስቀል ላይ ተሰቅሎ አዳነው። ሰላም ለኩልክሙ ብሎ ሰላሙን ሰጣቸው። ከዛ ከሲኦል አውጥቶ ወደ ገነት አስገባቸው። ይሄ የተደረገው መች ነው? ጌታችን ኢየሱስ ክርስቶስ በተወለደ ከዛሬ ከ2018 ዓመት በፊት ማለት ነው። አሁን የምናከብረው የ2018 የጌታችንን የልደት የመወለዱ እና ሰላማችን ነው። ሰላማችንን ስንቀበለው የክርስቶስ መወለድን ስንቀበል በደስታና መጣላት ይህን ሁሉ አርቀን ስንቀበለው እግዚአብሔር ደግሞ ሰላሙን ለኛ ይሰጠናል። በምንወጣበት በምንገባበት በስራችን በሁሉ ነገራችን ሰላሙን ይሰጠናል። ስለዛ አንቺም እሺ ብለሽ ይህን እርቅ በመቀበልሽ እግዚአብሔር ይባርክሽ፣ እግዚአብሔር ጸጋውን ያብዛልሽ፣ ልጆችሽን ደግሞ ከፍ ላለ ደረጃ ያድርስልሽ። እንግዲህ አባታችን እናመሰግናለን። ያው እንግዲህ ልጆቹም በደንብ ደስ ይላቸዋል። የእርሶ ባለቤትም በጣም ይፈለጉ ስለነበረ
ጊዜ ሳንፈጅ ልጆቹንም እንደው በደስታ ብንቀበላቸው ደክመው ለፍተው ነው የሚመጡት እና ያለውን ነገር አስተካክለን በእርግጠኝነት አባታቸውን ቤት ውስጥ ሲያገኙ ትልቅ ደስታ ነው የሚሰማቸው። ለዛ ለአባታችን ጊዜ መስጠት የለብንም ብዬ አስባለሁ እና ነገም ከነገ ወዲያም ብለን ከምንቀጥር ዛሬውኑ ጨርሰን ብንወጣ እና አሁን ደውዬ ይዣቸው ብመጣ በቃሽ ደውልላቸውና አጣቸው ይሻላል። እንደውም ሌላ ጊዜ ቀጠሮ ከመያዝ ይሻላል። ለዛ ነው በቃ እናንተ የተጫወታችሁ ጠብቁ። እና እንግዲህ ወለተ ማርያም አሁን በእርቅ ከምትኖርበት ጊዜ ጀምሮ ደግሞ አለመጋጨትም ሊኖር ይችላል፣ አለመስማማትም ሊኖር ይችላል። እግርና እግርም ይጋጫል። ይሄ በሁሉም ዘንድ ያለ ነው። ስለዛ ተቻችላችሁ መቻቻልን ማስቀደም ነው። ብዙ አለመስማማቶች ሲፈጠሩ መቻቻል፣ ከተቻቻሉ የማይሆን ነገር የለም እና መጸለይ፣ እግዚአብሔርን ደግሞ መጠየቅ ለልጆቻችሁ ለልጅ ልጆቻችሁ እየመከራችሁም እናንተም ደግሞ በሰላም እንድትኖሩ መቻቻልን ማስቀደም ነው እልሻለሁ። እሺ አባቴ፣ እሺ። እኔ እኮ ሁልጊዜም የነገሩኝን እሰማለሁ። ከእርስዎ ቃል አልወጣም። ድሮም ከአቅሜ በላይ ስለሆነ እንጂ እሺ። እሱማ ብዙ ደክመሻል። አንቺማ መጣችሁ ልትሆናችሁ እግዚአብሔር ይመስገን። ለማዋላችሁ አባታችን ዛሬ መስቀል እግዚአብሔር ይመስገን። ሰናይት ይቅር በይኝ፣ አጥፍቻለሁ፣ ይቅር በይኝ እናቴ። ተጎድቻለሁ እናቴ፣ የራሴ ጥፋት ይቅር በይኝ እናቴ። አመሰግናለሁ። አባታችን አመሰግናለሁ። ወንበር እኔ አመጣለሁ እንደ ልጆች አባታችን እንግዲህ ዋናው ሰላም ነው። ለሰው ልጅ የሚያስፈልገው ሰላም ነው። አብራችሁ ተሳስባችሁ በአንድ ድሮም ልጆች ስትወልዱ በአንድነት በፍቅር እንደኖራችሁ በፍቅር እንድትኖሩ እግዚአብሔር የሚፈልገው ከኛ ምንድነው? ሰላም ነው። እግዚአብሔርን እንድናገኝ እግዚአብሔርን ስንጸልይ እግዚአብሔር ወደኛ የሚቀርበው እኛ ሰላም ስንሆን ነው። አንድ አካል አይደላችሁም። ማንኛውም ሰው ሰላምን ሲፈልግ ክርስቶስ ሰላም ነው፣ እግዚአብሔር ሰላም ነው። እሱ ወደኛ ይቀርባል። ጸብን ጥልን የሚፈልገው ሰይጣን ነው። አለመስማማትን የሚፈልገው ሰይጣን ነው። እግዚአብሔር ግን ከኛ ምን ይፈልጋል? ሰላምን። እኛ ለሰው ሰላምን ስንሰጥ እግዚአብሔር ደግሞ ሰላሙን ይሰጠናል። ሰላምን ስንፈልጋት ሰላምን ፈልጉ ተከተሏትም ይለናል መጽሐፍ። ሰላምን ስንፈልጋት ስንከተላት ሰላም ወደኛ ትመጣለች። ስለዛ እናንተም በሰላም እንድትኖሩ ተስማምታችሁ ያለፈው አልፏል የነበረውን ሁሉ ሳታወሱ ሳታነሱ ሳትነጋገሩ አሁን ቀሪውን ዘመናችሁን ልጆቻችሁን እየመረቃችሁ የልጅ ልጆቻችሁን እያሰባችሁ በሰላም እንድትኖሩ። እግዚአብሔር ሰላምን ነው የሚፈልገው። ሰላምን ሊሰጠን ነው ኢየሱስ ክርስቶስ ወደ ምድር የመጣው። እኛም ደግሞ ለልጆቻችን ሰላም መስጠት አለብን። እናንተ ካልተስማማችሁ በአንድነት ካልኖራችሁ ልጆቻችሁ ሰላም አያገኙም። የህሊና ቀውስ ነው የሚሆንባቸው። አባትና እናት ተለያይቶ ልጆቻቸው ሰላም አያገኙም። በሰላም የሚኖሩት እናትና አባት በሰላም ሲኖር ልጆችም ደግሞ ሰላምን ያገኛሉ። ስለዛ አሁን ገብረ መስቀልም ተጸጽቷል፣ አብሮ መኖርን ፈልጓል። አንቺም ብዙ ደክመሻል፣ እኔም እንደ አቅሜ ደግሞ ብዙ ደክሜያለሁ። ብዙ ጊዜ ገብረ መስቀልን አናግሬያለሁ። ግን የእግዚአብሔር ፈቃዱ ሲሆን ዛሬ ፈጽሞልናል እግዚአብሔር እና ለሰላም መጣር ጥሩ ነው። ሰላምን ለማግኘት ሰላምን ወደ ቤታችን እንዲገባ ማድረግ ጥሩ ነው እና በሰላም እንድትኖሩ ተስማምታችሁ እንድትኖሩ እላችኋለሁ። እንደው
እውነት ለመናገር በጣም ደስ ብሎኛል። እንግዲህ ሰው ልጅ ሰላምን ሲያገኝ ደስታ ነው ከውስጥ የሚመጣው፣ እርቅን ሰው አንድ ሲሆን ደግሞ ሰው ደስ ይለዋል። በውስጡ ክፋት የሌለበት ሰው ማለት ነው። እና ብዙ ነገር እንግዲህ አሁን ይህንን ነገር እዚሁ ካሜራ ፊት ብዙ ነገር ማውጣት መዘርዘር ላይጠበቅብን ይችላል እና እንደው አቶ አለማየሁ እስቲ የሰሩት ስህተት ምን ያህል እንደጸጸቱት ለተመልካችም እንደሚከር እንዲሆነን ነው እና ካደረጉት ነገር አንጻር በእርግጥ እዛ ቤት ውስጥ ብዙ ነገር አውርተናል፣ ብዙ ነገር ተነጋግረናል። አሁን ትንሽ ሁሉም ነገር ይነሳል ማለት አይደለም። ጓዳ የሚሸፍነው ነገር አለ፣ ጓዳ ውስጥ መቅረት ያለበት አለ። አይደለም ለህዝብ ለልጅ የሚደበቅ ነገር ይኖራል በትዳር መሀል ማለት ነው። እና እንዶ ትክክል ነው፣ ይሄን የሰራሁት እና ይሄን ሰርቼ ነው የገባ ነው እና ሰዎች ልጆቼ ብዙ ሰው ነው ለእኛም ምክር ይሆነናል እና እስቲ እሱን ያካፍሉ። አመሰግናለሁ። ልጅ መቼም ምን ነኝ እንደው ጥፋቱ ቁጭ ብዬ ሳስበው እንዳይኑድም ያረኩትኝ ነኝ፣ ዳሬ እንዲጠፋ ያረኩትኝ ነኝ። ለምን ከመጀመሪያ ጀምሮ እንደውም እንደ ቤተሰብ ተሰብስበን አንተ እንዴት ነው ሁልጊዜ እያመሸህ ነው የምትመጣው? ምንድነው ብላ እሷ ነገሩን ታነሳለች። ልጆቹ ደግሞ ኧረ ተው አባዬ ተው ይደለህም፣ ለአንተ የሚጠቅም አይደለም እኮ ይሄ ምሽት እንደው ሁልጊዜ ሆነብህ እኮ ሲሉኝ፣ ይሄ ደግሞ አይ ነገማ በጊዜ ነው የምመጣው ይደላቸው ልጆቼ ይደላቸውና ነገሮችን በቃ እሷም ደስ እንዲላት ለጊዜው ልጆቹም ደስ እንዲላት እንድለን እናደርግና 2 ቀን አድርና በ3ኛው ቀን ያኑ ደግሞ እጀምረዋለሁ። እንዴት ነው ለዚህ ሁሉ ደግሞ የበቃሁት? ደግሞ በጓደኛ ብዛት ነው። ጓደኞቼ አንድ ቀን ስለያቸው አይወዱም። እንኳንስ 2-3 ቀን አንድ ቀን ስለያቸው አይወዱም። እንደገና ደግሞ በአመቱ ክፍለ ሀገር ሄዳለሁ። የገጠር ሰዎች ነን። ቅርብ ጊዜ ነው እኛ መቼም እዚያ ንብረት የሚያጣነው ቅርብ ጊዜ ነው። እርሻ አለ፣ ከብቱ አለ። እሄድና ወይ ከብት ሸጬ እመጣለሁ ወይ መሬት ሸጬ እመጣለሁ። ይዤ የመጣሁትን ገንዘብ ለቤተሰብ እዚህ አልሰጥም። ምንድነው የማደርገው? ከጓደኞች ጋር ነው የምጫወተው። እኔ ለእሷ ያችን ጡረቴን ብቻ ሰጣታለሁ። ከዛ በኋላ እንዴት ነው ይሄ ነገር እኮ ከበደኝ፣ ይሄ ነገር እኮ እንደዚህ እንዴት ይሻላል? ለምንድን ነው ያ ከክፍለ ሀገር እየመጣ የምንደጎመው ነገር ለምን ቀረ ስትለኝ፣ አልተመቻቸውም መሰለኝ ወደፊት ይልኩልናል፣ አሁን ሳይመቻቸው ቀርቶ ነው ትራንስፖርት አተው ነው ምናምን እላታለሁ። ኦልሬዲ እኮ ተልኮ ሄጄ እየመጥቻ አጥፍቼዋለሁ፣ ግማሹን ብሩን አጥፍቼዋለሁ። እዛ ሄጄ እኔ እዛው ጤፉም እዛው ተውት፣ እዚያ ድረስ ማጓጓዙ እኔ ምንድነው ገንዘቡ ተምናጠኝላለሁ። ይዤ መጣና ያንን ሸጬ አምጥቻለሁ፣ ይኸው እዚሁ ግዥበት ብል አንድ ሰላም ይፈጠራል። ይህን ያህል መሬት ማሳውን ሸጬዋለሁ ወይም እንደዚህ አድርጌዋለሁ ብል አንድ ሰላም ይፈጠራል። ያንን አልነግራትም። የሸቁትን ከብት አልነግራትም። ማለቁ አይቀርም። መሬቱም ተሽጦ አለቀ፣ ከብቱም ተሽጦ አለቀ። መጨረሻ ላይ ያው ኑሮም እየከበደ በሚሄድበት ሰዓት ያም የገጠሩ ድጎማ ሲቀር ምን ተደረገ? ጭቅጭቅ መጣ። በቃ ከዚያ በኋላ እንግዲህ አንቺ ተመጨቀጭቂ እኔ ተቤት እወጣለሁ፣ ቤቱን ጥዬልሽ እወጣለሁ በምልበት ሰዓት ደግሞ ልጆቼ ትጎዳለህ እኮ እንዴት ሆነህ ነው የምትወጣው? ምን ሆነህ ነው የምትወጣው? እንደኛ ደርሰንልህ እኛ ዛሬ እያስተዳደርናችሁ ምን ችግር አለባችሁና እንወጣለሁ የምትለው? በእውነቱ ልንገርህ ልጄ፣ ይኸው አባቴ ምስክሬ ናቸው። እሷ ለምናኛለህ፣ አትውጣ፣ ትጎዳለህ፣ አትውጣ። እኔ አታምጭ ስላልኩ ነው እንዲህ አሁን የምትወጣው? ኧረ ተው ይቅርብህ ስትለኝ እኔ ቤት ተከራይቼ እወጣለሁ አልኩኝ። ከዚያ በኋላ ልብሶችን ያዝኩኝ፣ ምን ያልኩኝ በራሴ ጥጋብ ወጣሁኝ። ከዚያ ቤተክርስቲያን ውዬ እወጣለሁ አልኩኝ።
ለካ ቤተክርስቲያን ብለህ ስትመለስ ቤት ውስጥ አዘጋጅቶ የሚያስቀም ማን ነው እንትን የሚለው ብቻዬን ስሆን ከዚያ በኋላ ችግሩ ተደራረበብኝ። አሁን ተመልሼ ልግባ ለማለት እፍረት ያዘኝ። አትውጣ እያሉኝ ወጥቼ እንደከመልሽ ወደ ቤት እገባለሁ። እንግዲህ እዚሁ እንደሞትኩ ሞታለሁ እያልኩ በተለይ ሴቶቹ ልጆች ሲያገኙኝ እንደው ቅስማቸው ስብር እያለ ኧረ ተው አባታችን ተው ምን ይሻላል ሲሉ ለምኑልኝና ልግባ ብዬ ለመጨረሻይቷ ሴት ልጅ ነገርኳት። ስነግራት እሷ ደግሞ እናቷን እምቢ ብላታል መሰለኝ እኔ ለምኛቸው እምቢ ብለው ወጥተዋልና እንግዲህ የራሳቸው ጉዳይ አለችኝ እኮ አባዬ ስትል ታዋት። እኔ ምንም ራስ አልበላ ድሬ ጧት ሲያገኙ ልጆቼ በጣም እንደው ጾሜን አድሬ ጥሩ እንደሆንኩ ነው የምነግራቸው። ልጆቼ እንቅላፋቸው እንዳይነካ ተጎዳሁ እንዳልላቸው ተጎዳሁ ታላልኩኝ። እኔ የጎዳኋቸው መጀመሪያ ይህ ሁሉ ተመፈጠሩ በፊት ያንን ሰላም መፍጠር የምችለው እኔ ነበርኩኝ። አሁን መጨረሻ ላይ ምንም ቢሆን አባታችን ምንም ቢሆን በወንድ ልጅ አያምርም ብቸኝነት። በወንድ ልጅ እንኳንስ እንደኔ ያለው አባት እንደናንተ እንደ ልጆች ያለው ለብቻ ለመኖር ከባድ። እኔ አሁን እንደው ተቀንቀን እንደ ዛሬ ስሞቼ ባድር ደግሞ ልጆች ምን ይሰሙ ይሆን? ምን ነው እዛው ልጆች ባሉበት ቤት ሞቼ እንደው ምን ነው እየታየ እያልኩኝ ግራ ሲገባኝ አንዳንድ ቀን አባቴ ጋር እነግራቸዋለሁ። መጀመሪያውን እኮ አጠፋህ፣ መጀመሪያውን እኮ ተው ብለህ እምቢ አልከኝ፣ አሁን እሷ ደግሞ እኮ እምቢ አለች ምን ላድርግ ብለህ ነው ልጄ እያሉኝ አሁን ዛሬ ደግሞ እናንተ ልጆችን እግዚአብሔር ፈቃድ ሆኖ እናንተ ልጆችን ሰጥቶኝ ይኸው ተልጆች ቤት እንድመለስ አድርጋችሁኛል። መቼም እግዚአብሔር ይስጣችሁ። አሁን የተጎድቻለሁ፣ በጉዳት ላይ ነው ያለሁት። ከአሁን በኋላ ላለው እድሜ በልጆቼ እንዳሰቀላጠፍ ያምርብኛል። ለእነሱም ውርደት ነበር እዚያ እንደሆነ አቶ አለማየሁ ተከራይተው ወጥተው ነበር። ተከራዩበት ቤት ሞተው ተገኙ ነው ነበር እኔ ስጠብቅ የነበርኩት። ዛሬ ደግሞ እግዚአብሔር ፈቅዶልኝ ድንግል ወላዲተ አምላክ ፈቅዳልኝ ወደ ልጆች መመለሴ እግዚአብሔር ፈቅዶልኝ ነውና አመሰግናቸዋለሁ። ልጆቼ አመሰግናቸዋለሁ። አንቺም የልጆች እናት በድዬሻለሁ። አሁን በኋላ መቼም በደሉን አታስቢብኝ፣ ይቅርታውን ብቻ አስቢኝ። እኔ ያንን ስትይ ነው ውስጤ እንደው ተመልሶ የሚሽረው። ታነሳሽብኝ ያ ያጠፋሁት ጥፋት ትዝ እያለኝ እጎዳለሁ እና ስለዚህ አሁን ወደ ልጆቼ ተመልሻለሁ፣ ወደ ልጆቼ እናት ተመልሻለሁ። ያጠፋሁት ጥፋት ጸጽቶኛል፣ ጎርቶኛል። ራሴን ማንም ሳይሆን ይህን ጎርቶኛል። ስለዚህ ከምንም በላይ ተጎጂ የሆንኩትኝ ስለሆንኩ ጉዳቴን አይታ እሷም የልጆች እናት ዛሬ እሺ ብላ ከሚገርም ልጄ አንዳንድ ቀን በዓል በሚሆንበት ሰዓት ፋሲካ ሆኖ ሲባል ልጄ ያቺን መጨረሻዋ ተወደኛ እስቲ ለአባትሽን አድርሽላችሁ ትልና ትልከልኛለች። ትመጣና እንደው ድንገት ስትመጣብኝ ደህና ነኝ እኮ ምን ደከማችሁ ምናምን እላታለሁ። ልጄ እንዳታፍር ብዬ አይ አባዬ ብላ ከዚያ በዓል ሲሆን ከልጆቼ እኩል እዛ ቤት ትልክልኛለች። ይባርካት፣ እሷ ብድር ይግባት። ታዲያ የሚጠበቀው መመረቅ ነው አይደል እንዴ? እና እዚህ ያደረሰኝ አምላክ ይኸው የአባቴም ድካም ብዙ ጊዜ ደክመዋል። ዛሬ ደግሞ እኔ ግራ ሲገባኝ እናንተ አረ የእርቅ እንትን የእርቅ ሚዲያ የሚባል አለና እዛ ሄደ ብትነግር ምን ቸገረህ ሲሉኝ አሬት ነው አካባቢው እየጠይቄ አገኘኋቸው። ዛሬ ደግሞ እነሱ ደክመው ለዚያ አበቁኝ። አመሰግናለሁ። መልካም ነው። አሁንም
አልረፈደም። ለቀሪው ጊዜ ደግሞ እንደዚሁም መጽሐፉ እንደሚለው ወምስለ ኅሩይ ኅሩየ ትከውን ወምስለ ጠዋይ ትጠዊ ይላል። ከጠማማ ጋር ሰው የዋለ ጠማማ ይሆናል፣ ከመልካም ሰው ጋር የዋለ ደግሞ መልካም ሰው ይሆናል ይላል መጽሐፉ። እና እንደ መጽሐፉ እንደሚለው አሁን በህይወታችን ሁሉ ለቀሪው ዘመናችን ከመልካም ሰው ጋር ስንውል መልካም እንሆናለን። ከጠማማ ሰው ጋር ስንውል እንደ ውሏችን ነው፣ ውሏችንን ማሳመር ነው። አሁንም እንደዛ ወደ አልባሌ ቦታ የሚመሩ ጓደኞችን መራቅ፣ ቤተሰብ ልጆችን ብቻ ማሰብ እና ወደ ሌላ መንገድ የሚመሩትን ጓደኞች ከነሱ መራቅ፣ ወደ ቤተክርስቲያን ማዘውተር፣ ጠዋት ለኪዳን ማታ ደግሞ ለሰርክ ጉባኤም መመላለስ ከቤተ እግዚአብሔር አለመራቅ ነው እና እግዚአብሔር የሚወደው ሰላም ነው። ሰላሙን እስከ ፍጻሜው እንዲሰጣቸው እግዚአብሔር ይርዳቸው። እግዚአብሔር ሰላሙን ይላክላቸው፣ ፍጻሜውን ያሳምርላቸው። ጸሎት መድረስ እስቲ እናደርጋለን እና እናታችን የተሰማትን ደስታ ያለውን ነገር ይንገሩን እና አባታችን አንድ ነገር አስቸግሮታሉ። በድጋሚ ከሳቸው በኋላ እንግዲህ እዚህ ሚዲያ ላይ ብዙ ሰው ተከታታይ ሰው አለ እና እንግዲህ አስታራቂ ሚዲያ ነው ብዬታለሁ። ከዛ አንጻር ሰው ይቅርታ ለመጠየቅ ወደ እግዚአብሔር ለመቅረብ አባታዊ ምክሮትን ይጨምሩልኛል እና የእናታችንን ደስታ እንስማን ቃል ሰምተን እርሶ እኛንም ቤት ውስጥ ያለውንም ተመልካቹንም ሁሉንም ስለ እርቅ ስለ ይቅርታ የተወሰነ ነገር ይሉናል። እሺ እናታችን። እሺ ልጅ እግዚአብሔር ያክብር። መጀመሪያውንም የኔ ፍላጎት የነበረ እግዚአብሔር በፈቀደው ቀን ሆኗል። ደስ ብሎኛል። ከኔ በላይ ደግሞ የልጆቼ ደስታ ነው የሚበልጠው። ያው ስራ ስለሆኑ እንጂ በአካል ቢገኙ እንደኛ እንኳን ቁጭ ብለው ተረጋግተው የጠየቋቸውን የመመለሱ አቅሙ የላቸውም ነበር። እንግዲህ በዚህ እድሜያችን እንደገና ይኸው ሚዲያም ላይ የቀረብነው ከኛ አልፎ ለሌላው አስተማሪ እንድንሆን ከኛ አይቶ ሰው እንዲማር ከፍቅር እንጂ ከጸብ ምንም ጥቅም እንደማይገኝ የጸብ መጨረሻው ኪሳራ እንደሆነ ከኛ አይቶ ራሱን እንዲገዛ አልባሌ ቦታ እንዳይዋል እንደገና እናትም ብትሆን ችላ ከመወሰኗ ችላ ብታየው ለልጆቿ ለራሷ ህይወት ስትል የሆነ የሚሳቸው በሆነባቸው ነገር እንደገና እንዳዲስ ታሞ እንደተነሳ ሰው አገግመው ነው ከእንግዲህ በኋላ ሰው የሚሆኑት። እንደምታያቸው ተበሳቅለዋል። እንዲህ አልነበሩም ነበር። በመንገድ እንኳን ሲሄዱ አቋርጧቸው እንኳን ሰው መኪና አቋርጧቸው አይሄድም ነበር። ቁመው ነው የሚያሳልፏቸው። ለኛም መማሪያ ነው፣ ለሌላውም ማስተማሪያ ነው። ይህንን ፕሮግራም ያዘጋጃችሁ እናንተ ልክ እንደኛ የተጎዳ ሰው ካለ ቤት ሳይቀመጥ ሳይንገላታ የት ነው ያላችሁ ብለው ፈልገዋችሁ እናንተን በማማከር ልጃዊ ምክር ወንድማዊ ምክር ሰምተው መልካም ነገር እንዲያደርጉ ነው የምለው። መጪውን በዓል ነው፣ የገና በዓል ደርሷል። ተደስተን እንውላለን። ቤታችን ሰፊ ነው፣ ያማረ ቤት ነው ያለን፣ እግዚአብሔር ይመስገን። እናንተም መጣችሁ ከእንግዲህ እንደ ልጅ እንደ ቤተሰብ በዓልም አብረን ብንውል ደስ ይለኛል። ካሁኑ ልጥራችሁ። አባታችን እንኳን ኑ ብለን ስንጠራቸው ባላቸው ሰዓት መጣው ደርሰው ከቻሉ እህል ውሃ ቀምሰው ካልሆነም ደግሞ እህል ባሳደገ ጠላት ብለዋል አባቶቻችን ብለው ጸሎታቸውን አድርሰው ነው የሚሄዱትኝ። አብረን አንድ ላይ ብንውል ደስ ይለኛል። ለሁላችንም መልካሙን በዓል ይጠመን ነው የምለው። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን። እኔ እውነት በጣም ነው ቃላት አጥሮኛል። በጣም ደስ ብሎኝ ነው ሁሉንም ነገር እየሰማሁ ያለው። ነገ እኔም ብዙ ህይወት ይጠብቀኛል። ለዚህ ቤት ውስጥም ተመልካቾችም ከእናንተ ብዙ ነገር የሚያስተምር ነገር አለና እንደው አቶ አለማየሁ አንድ ደቂቃ ልስጦትና ምክር እንደ እናታችን አንድ ደቂቃ እስቲ የሆነ ምክር እንትን ይበሉና በጸሎት ዘግተን እንግዲህ ቀሪውን ለሚመጣው በዓል ቅድመ ዝግጅቱ ካሁንም ተጀምሯል። እኛም ካሁኑ ተጠርተናልና ለዛም በጸሎት እንዘጋለን። ለዛም እንዲያደርሰን
እሺ እኔ ልጅ አመሰግናለሁ። ብዙውን ጊዜ እንደው በህይወቴ ሳስበው አጥፊዎቹ ወንዶች ነን። ወንዶች አጥፊዎች ነን። ምንም ቢሆን እንደው ተውጪ በምመጣበት ሰዓት ምን ነገር እንኳን ይዤ ባልመጣላትም የፊቴን ፈገግታ የኔን ሰላምታ ተቀበለች ባለቤቴ ቤታችን ሰላም ሆኗል ማለት ነው። ገና ተውጭ ስመጣ ፊቴን አጥቁሬባት እመጣለሁ። ምን ባደረገችኝ? ምን በበደልኳት? አሁን ብቻዬን ቁጭ ብዬ ሳስበው ምን በበደልኳት ነው በባለቤቴ ላይ በልጆች እናት ላይ እንዲህ ፊቴን ያጠቆርኩባት? ሰርታ ባበላችኝ፣ ደክማ ባበላችኝ እያልኩ ውስጤን ይሰማኛል። ሁለተኛ ደግሞ ከምን በላይ በእኔና በእሷ መለያየት ምክንያት ልጆቻችን ተጎድተዋል። የልጆቻችን ውስጥ ቆስሏል። ለልጆቻችን ምንድን ነው የሚማሩተኛ? ፍቅርን እኮ ማስተማር የምንችለው እኔና እሷ ነበር። ለዚህ ሁሉ ምክንያቱ እኔ ነኝ። አሁን አባታችንን ባሉበት እንደገና ልጆችንም እቤት ይቅርታ ጠይቃለሁ። ሲመጡ ጠይቃለሁ ልጆችን እና ስለዚህ አሁን በሚዲያ የሚከታተሉ በተለይ ወንዶች ወንድሞቻችን፣ ወንዶች ልጆቻችን፣ ወንዶች አባቶቻችን ለቤታችን ሰላም እንስጠው። ለቤታችን ሰላም እንስጠው። እኛ ለቤቱ ሰላም ታሰጠነው እኮ እሱ ሰላም አይሰጠንም። እና ስለዚህ ማንም ሰው ቢሆን የመጀመሪያ ሰላም ፈጣሪው ባለቤቱ ነው። ይሄ ቤት እኮ የሚጠራው አቶ አለማየሁ ስም ነው። አቶ አለማየሁ አሉ ነው የሚባለው አይደል? የአቶ አለማየሁ ቤት ነው የሚባለው። አዎ አቶ አለማየሁ ደግሞ ሰላም ፈጣሪ፣ ለቤታቸው የፈጠሩት ሰላም ለጎረቤት ሁሉ ይተርፋል። አሁን እኔ ይህን የመሰለ ቤቴን ዘግቼ ለልጆችና ለባለቤቴ እየስወጣ እነሱ ተደሳች አይደሉም። ተጎድተውብኛል። ልጆቼን መቼም አጥፍቻለሁ ይቅር በሉኝ ብዬ ተመልሼ ላያቸው ወድቄያለሁ። ማንም ሰው ቢሆን ታሁን በኋላ እንዳለውን ነገር እንዲያስበው ለቤቱ ሰላም ይፍጠር እላለሁ። አመሰግናለሁ። እግዚአብሔር ይስጣችሁ። ሚዲያውም ይህንን አስቦ ሰላም እንዲያገኙ በማድረጉ ሚዲያውንም ደግሞ ሰፊ እንዲያደርግልን ለብዙ ተደራሽ እንዲሆን እግዚአብሔር ይርዳቸው እና በዚህ ላይ ሌሎች ይህን ሚዲያ የሚከታተሉ ሰዎች፣ የተጣሉ ሰዎች ሰላም ከእግዚአብሔር ነው። ሰላምን የማይፈልግ መስማማትን የማይፈልግ እርኩስ መንፈስ ብቻ ነው። ሰይጣን ነው መስማማትን የማይፈልገው እና በዚህ ላይ አባቶቻችን ታሪክ እንደውም ሲነግሩን ምን ይላሉ? አንድ እናት ነበሩ ይላሉ። ልጅ መውለድ ፈልገው ወደ ቤተክርስቲያን ትሄድና ወጣትን ብትሆን ትሄድና ልጅ ትሳላለች። አሁን የእግዚአብሔር ፈቃዱም ባይሆንም ባይታወቅም አሁን ቆይ ሰይጣንን ልጅ ብትሰጠኝ ብላ ሰይጣንን ትጠይቃለች። ሰይጣን ልጅ ብትሰጠኝ አምጥቼ ላንተ እሰጥሃለሁ ትላለች። ገንዘብ ትሳላለች። ገንዘብ ነው የምትሳለው። ከዛ በኋላ የእንትን ነገር አይታወቅም። ያው ትጸንሳለች፣ ትወልዳለች። ከወለደች በኋላ ያንን ስዕለቷን ይዛ ትመጣና ቤተክርስቲያን ስትጠይቅ የተሳለችው ሌላ ነገር ነው። ያንን ይዛ መታ ብትጠይቅ ጠይቄ ነበረ ለሰይጣን ብዬ ተስዬ ነበር፣ አሁን የት ላገኘው ልሰጠው ይሄንን ስዕለቱን ልሰጠው ብላ ስትጠይቅ እንደ አጋጣሚ በቤተክርስቲያን በውጭ የተሰበሰቡ ሽማግሌዎች ነበሩ። ከነዛ መካከል ሰዎችን ሊያስታርቁ ሽማግሌዎች ተቀምጠዋል። ከነዛ ከተራቂዎቹ መካከል አንደኛው አልታረቅም ብሎ ጥሎ ሄደ። አሁን ጠጋ ብላ ለኛ ለካህን ለሰይጣን ተስዬ ነበረ፣ ስለቴን ይዤ መጥቼ ነበረ፣ የት አግኝቼ ልስጠዋል? ያው ሄዷል፣ ተከታዩ ሄዷል። አልታረቅ ያለው ሰው አልታረቅ ያለችው ሂድ ስጪው እሱ ነው ባለስለቱ ብሎ ካህኑ ነገራታል።
ያንን ለካስ ሰውየው ይሰማ ነበር እየሄደ ለካስ ብሎ በዛ ተጸጽቶ ተመለሰና እንደገና ይቅርታ ጠየቀ። ሰይጣን ይሆንኩት ሰው አልታረቅም የሚል ሰው ከእግዚአብሔር መንፈስ የራቀ ነው። እግዚአብሔር መንፈስን ለማቅረብ ሰላምን ለማቅረብ እግዚአብሔር ሰላምን ነው የሚፈልገው። ሁላችንም ሰላም እንድንሆን ነው የሚፈልገው። እኛም ደግሞ ሰላም ከሆነ ደግሞ ለራሳችን ሰላም እንሆናለን፣ ጤንነታችንን እንጠብቃለን፣ ቤተሰባችንን ሰላም እናደርጋለን፣ ከቤተሰባችን ጎረቤታችን፣ ከጎረቤታችን ለሀገር ለትውልድ እንተርፋለን ማለት ነው። እና ዋና ሰላምን መፈለግ ለብዙዎቻችን ነው። አሁን የአንድ ሰው ሰላም ለአንድ ሰው ብቻ መስሎ ሊታሰብ ይችላል፣ ግን አይደለም። ለብዙዎቻችን ነው። ለቤተሰብ ሰላም ነው። ቤተሰቦቻችን ሰላም የሚሆኑት እኛ ሰላም ስንሆን ነው። እኛ ሰላም ስንሆን ቤተሰቦቻችን ሰላም ይሆናሉ። ቤተሰቦቻችን ሰላም ሲሆኑ ደግሞ ጎረቤት ሰላም ይሆናል። ጎረቤት ሰላም ሲሆኑ ደግሞ ሀገር ሰላም ይሆናል። እና ሰላምን መቀበል ጥሩ ነው። ይሄንን ሰላማችሁን ፍቅራችሁን ያጽናላችሁ። በፊት ኑሯችሁን ባርኮላችሁ በሰላም እንድትኖሩ ልጆቻችሁን እየመረቃችሁ የልጅ ልጆቻችሁን በሰላም እንድታሳድጉ እግዚአብሔር ይርዳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኖት ማሰነ ከሄደከ ሰይጣን በቅርበ ዛቲ የቅዱስ ቤተክርስቲያን ተይእቲ ስመ ማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ ምስሌከ ነዋርከከ እግዚኦ ተአምነከ ንገኒለከ እግዚኦ ምስቀነ ለስምከ ቅዱስ ንሰግድ ለከ ኦዘለከ ይሰግድ ኩሉ ወርቅ ወለከ ይትቀነ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአብሔር ጋይስ ወንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩሉ ኀዘነ ወጽዮን ከመ መሐረነ ቅዱስ ወልድከ ነዘይን አንተ ውስተ ሰማያት ትጼልዩ ከመ ዝበሉ ሰላሙን ይስጠን፣ ሰላሙን ያጽናልን። ፍቅራችሁን ለቤታችሁ፣ ለልጆቻችሁ፣ ለሁላችሁም ፍቅራችሁን ያጽናላችሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የድንግል ማርያም አማላጅነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ምልጃና ረድኤት በሁላችን ላይ ጸንቶ ይኑር። እግዚአብሔር አምላክ ይባርክን። እውነት ለመናገር የውስጥ ደስታ እንደዚህ ነው ብዬ ቃል ቢኖርና ብናገር በጣም ደስ ባለኝ ነበረ። ግን ሁሉንም ነገር ላደረገው ለፈቀደው እግዚአብሔር ይመስገን። አትለይም እና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። በጣም ደስ ብሎኛል። እንግዲህ የእኛንም ስራችንን ፈጣሪ ባርክልን። እናንተም ጸሎት አድርጋችሁልናል። እናንተም ከዚህ በኋላ እንግዲህ ልጅ ሁኛለሁ ብዬ አስባለሁ እና እየመጣሁ እንጠያየቃለን። አባታችን እርስዎንም ስላገኘው በጣም ደስ ብሎኛል። የእውነት በጣም ነው ደስ ያለኝ። እንግዲህ በየቦታ ብዙ ጉዳዮች ይገጥሙናል እና እሱም ጋር አብሮኝ እንደሚያግዙ ተስፋ አደርጋለሁ። እንግዲህ ከአሁኑ ነው እኛ ደስ ይለኛል። ብዙ በየቦታው ብዙ ጉዳዮች ስለሚገጥሙኝ እዛ ላይ ደርሶ ያግዙኛል ብዬ ተስፋ አደርጋለሁ። አሜን። እና እንግዲህ ገናውንም ቅድመ ዝግጅት ይደረግ ተብሏል። ቅድመን ስለተጠራ እኛም ተዘጋጅተን እንገኛለን። እንግዲህ እርሶም አቶ አለማየሁ ከልጆች ጋር ይቅር ለእግዚአብሔር ብለው ከልጆች ጋር አንድ ላይ ሆነን መተን እናከብራለን። ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ውድ ተመልካቾቻችን እንዳያችሁት ነው። እውነት ለመናገር እንደዚህ ብዬ ብገልጽ ደስ ይለኛል የደስታዬን መጠንና ግን ስለ ሁሉም ነገር እግዚአብሔር ይመስገን። በመጨረሻም ረጅም እንግዲህ 3 ራሳቸውን የቻሉ ልጆችን ያደረሱ እናታችንና አባታችን ባልሆነ ምክንያት በጓደኛ ምክር በአጉል ውሎ ያሁሉ ነገር ተፈጥሮ አሁን
ተለያይተው ነበረ። በመጨረሻም ታርቀው አንድ ሆነዋል። እንግዲህ ከፊታችን ያለው የገና በዓል ምክንያት በማድረግ እንግዲህ በጌታችን ልደት ቀን ከ3 ዓመት በኋላ አቶ አለማየሁ ከልጆቻቸው እና ከባለቤታቸው ጋር አንድ ሆነው ያከብራሉ። እኛም ከአሁኑ ተጠርተናል። ቤተሰቦች በጣም ነው የማመሰግነው። ይህ ሁሉ የእናንተ ጸሎትም አለ፣ የእናንተ ድጋፍም አለና ለዛም እናመሰግናለን። አባታችንም እናመሰግናለን። ሁሌ የምለው ነገር አለ፣ ቤታችን ለሁሉም ሰው ክፍት ነው። እኛ ማግኘት የምትፈልጉ አናግሩን። እንደዚሁ እርቅ የምትፈልጉ መታረቅ የምትፈልጉ ሰዎች፣ ያጠፋችሁ ሰዎች ሂዶ ለመናገር ድፍረቱ አታችሁ ሊሆን ይችላል። እኛ ግን በማንኛውም መንገድ እናግዛችኋለን እና እስካሁን ከኛ ጋር አብሯችሁ ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ